መንፈሳችን ይከፈት በዋጋ እንረዳው ዘንድ የመወለድን ምስጢር አውራን። አመሰግናለሁ በጌታ በኢየሱስ ስም አሜን ሃሌሉያ። ያው ሁላችሁም እንደምታውቁት በአመት የክርስትናው ዓለም እየጠበቀ ጌታ ተወለደ የሚለውን ሐሳብ በማንሳት በተለያየ አይነት መንገድ በዓለማችን ላይ ይከበራል። ዋናውና ትልቁ ነገር ተወለደ የሚለውን ማሰባችሁ ብቻ ሳይሆን አምላክ ሰው ለመሆን የፈቀደበትን ምክንያት ጨምራችሁ ባሰባችሁ ቁጥር ተወለደ የሚለው ነገር ምክንያታዊ ይሆንላችኋል። አንድ ነገር በዋጋው ካላወቃችሁት እናንተ ጋር ከብሮ የመቀጠል እድል ያጣል። ስለዚህ ተወለደ ስንል ምን ማለታችን ነው? ለመሆኑ ሰው በአምላክ ሰው ለመሆን የፈቀደበት በመለኮት ውበትና ቁንጅና የነበረ የባሪያ መልክ ይዞ ለመምጣት የፈቀደበት እንዲሆን ማለት ማዳን ሲያስብ እንዲህ ለመሆን የፈቀደበት ጉዳይ ምንድነው የሚለውን ነገር ዝም ብሎ ንጹህ ተወለደ ከሚለው ቃል ባለፈ የተወለደበትን ምክንያት አብረን ስናስብ የዚህ ቀን ዋጋው ሁሉ ጊዜ የየዕለት ተዕለት ምስጋናችን የመሆን አቅም ያገኛል። ክብር ለጌታ ይሁን። ተወልዶላችኋል። ተገባችሁ ያለውን ተወልዷል በሉት። ክብር ለእግዚአብሔር ይሁን። ይሄ ተወልዷል ፍጻሜ ያገኘበት ቀን ዛሬ ምንም እንኳን ብናስብ ሰይጣን በህይወታችሁና በክርስትናው ዓለም ላይ አጥብቆ ከሚተናኮላቸውና ምናልባት ቢሳቱ ትኩረት ቢያጡ ከሆነም ደግሞ በልካቸው እንዳይታወቁ ተግቶ ራሱን ከሚያተጋባቸው ምክንያቶች መካከል አንዱ የክርስቶስ የተወለደበት ምክንያትና በመስቀል ላይ ህይወቱን የሰጠበት በትንሳኤም ደግሞ የተገለጠበትን እነዚህ ሁለት ቦታዎች ስለእናንተ መወለዱንና ስለእናንተ ወክሏችሁ ሞቶ መነሳቱን የሚያበራበትን ያንን ብርሃን ሁሉ ጊዜ ሰይጣን በቋሚነት ይፈራዋል፣ ይዋሽበታል። ለምንድነው የሚለውን ነገር ሳስብ ተወለደ በእስራኤል ታሪክ ውስጥ ድንገት ከቅድስት ድንግል ማርያም የጀመረ አድርጋችሁ እንዳታስቡት። አስቀድሞ እግዚአብሔር በብሉይ ኪዳን በነቢያት በሩቅ ሲናገር የነበረበት እያንዳንዱ አይሁዳዊ ወይም በወቅቱ የመጽሐፉ ሰዎች የተባሉ ሰዎች ሁሉ መጽሐፉን በከፈቱበትና ባነበቡት ቁጥር ወደዚህ ተስፋ የሚያነቃ መልእክት ከመጽሐፉ ሲዘግኑ ነበር። የተስፋ ኪዳን የገባቸው ማህበረሰቦች ነበሩ። የእስራኤል ማህበረሰቦች መሲሁ እንደሚወለድ በትክክል በትልቅ ተስፋ ውስጥ ሲጠባበቁ የነበሩ ሰዎች ናቸው። ትዝ ይላችኋል እግዚአብሔር 12ኛው ምዕራፍ ላይ በኦሪት ዘፍጥረት ወደ አብርሃም ህይወት በመጣ ጊዜ የተናገረው ንግግር የዛ ትንቢት ፍጻሜ ነው። ለዚህ ነው መሲሁ አብርሃም ቀኔን አየ ሐሴትም አደረገ ሲል እዛና ወዲያ ያሉ ይመስላችኋል። ነገር ግን አብርሃም እዛ ጥግ ሆኖ ወዲያ ማዶ በምን አየ ካላችሁ ጥሩ አይን ስላለው ሳይሆን በመንፈስ ተነድቶ አይቶታል። ነቢያት ከጨፈኑ እይታቸው ሄዶ የሚያርፈው እዚህ መሲህ ላይ ነው። ክብር ለጌታ ይሁን። የአባቶች ተስፋ ነው፣ የነቢያት ትንቢት ነው፣ የሐዋርያት ትምህርት ነው፣ የኛ ደግሞ መዳን ነው። ክብር ለጌታ ይሁን። ወይም ስብከታችን ነው። የሚመጣም ተስፋ አለን። ክብር ለጌታ ይሁን። እንዴት ነበር አባቶች ያዩት ብለን ስንጠይቅ እግዚአብሔር በአብርሃም ህይወት ውስጥ የተናገሩ የትንቢት ተስፋ ቃል በጣም ማየት ያስፈልገናል። ወደ አብርሃም መጥቶ በጣም ይደንቅ ነገር ነው የተናገረው። ባንተ ይለውና በዘርህ የምድር ወገኖች ሁሉ ምን ያደርጋሉ? ይባረካሉ ብሎ አንድን ዘር እያየ ሩቅ ደግሞ በዚህ ዘር ሐረግ ውስጥ ሊያመጣው ያለውን አንድን ለበረከት ምክንያት የሚሆንን ተስፋ ቃል በአብርሃም ጆሮ ሲናገር ትመለከታላችሁ። ይሄ የአብርሃም ተስፋው ነው። ያ ብቻ ሳይሆን የአብርሃም ብልጫውም ነው። ምክንያቱም ማንም ወልዶ በሚሞትበት የህይወት ሂደት ውስጥ ይሄም ሰው በዘመኑ ተወልዷል። ነገር ግን ባንተ በዘርህ የምድር ወገኖች ይባረካሉ ብሎ በዚህ ሰው ውስጥ አንድ ለምድር ወገኖች ሁሉ ለበረከት ምክንያት የሚሆን አንድን ዘር እግዚአብሔር አምላክ በዚህ ሰው ህይወት ውስጥ ወደ ምድር እንደሚያንቀሳቅስ የተስፋ ቃል ገብቶለት ነበር። ይህ በጣም ወሳኝ ነው። አስተውላችሁ የአብርሃምን ቤትና ታሪክ እያሰባችሁ ከመጣችሁ ይህን ትንቢት አብርሃም ከሰማበት ቀን ጀምሮ ይመጣል የተባለውንና የሚመጣበትን መንገድ ሰይጣን በትጋት ሲዋጋው ቆይቷል። ትዝ ይላችኋል ከሳራ በኩል ይሄ መሲህ ይመጣል፣ ዓለምን ለተስፋው ቃል የሚወክለው ይወለዳል የሚለው ነገር ከተነገረበት ጊዜ ጀምሮ የአብርሃም ቤት በታላቅ ሰልፍ ውስጥ ነው ያለፈው። ትዝ ይላችኋል እስማኤልን ወልዶ ከዛ በኋላ አንድ ቀን ተንበርክኮ ሲጸልይ ሰማይ መጣ። ክብር ለጌታ ይሁን። ሲጸልዩ ይመጣልና መጣ እና አባርካለሁ ሲለው አይ በቃ ችግር የለም አሁን ወልጄ እኮ በቃ ግማሽ መንገድ አግዣለሁ እና ይህንን እስማኤልን አድርግልኝ ባርክልኝ ሲለው ካንተ ወገብ ስለተወለደ እባርከዋለሁ፣ ነገር ግን የተስፋ ቃሌን ማጸናው ግን ከሳራ ከሚወለደው ነው አለው። ስለዚህ አሁን የሚወለደው ከሳራ ከሆነ ሰይጣን በጣም አታክ ማድረግ ካለበት እችን ሴት መሆን ነበረበት። ትዝ ይላችኋል አንድ ቀን ሳራን ቀሙት። አሁን አብርሃም ሳራን ተቀማ ስትሉ ዝም ብሎ አንድን ሚስት እንደጎደለ እንዳታስቡት። ለምንድነው ካልጠፋ ሰው እሷን የወሰደው? እንደውም አንዳንድ ሰዎች ሲናገሩ እድሜዋና የሆነ የንጉስ ቀልብ ተሰባለች ማትሉበት እድሜ ላይ ነው ያገኛት። ነገሩ ከውበቷ ጋር የተገናኘ አይደለም፣ ከሷ ማህፀን ከሚወጣ ጋር የተገናኘ ነው።
አሜን ነው። ፓስተር መለያ አንድ መዝሙር አለው በ90 ዓመቷ ንጉስ አማላለች የሚል አንድ ግጥም ነበረውና ስታዋት የእድሜዋን ቁጥር ስትመለከቱ ማንም ለፍቅር የሚጠጋት ወይም ማንም የሚለው ቦታ ላይ ንጉስ ከተቱበት በዛ ደረጃ የምትፈለግ አትመስልኝም። ምክንያቱም የእድሜያቸውን ስለ ስትመለከቱ ግን ለምንድን ነው ማለት በሌለ ቁንጅና በሌለ አክቲቭ የሆነ እድሜ ላይ ንጉስን የሚያክል ነገር ቀምቶ ለመውሰድ ያክል ለምን ተንቀሳቀሰ ብላችሁ ስትጠይቁ ነገሩ ከሸንቃጣነቷ ጋር ከሰልካካነቷ ጋር ብቻ እንዳታዛምዱት። እግዚአብሔር በዚህ ማህፀን ውስጥ ለምድር ብርሃን የሚሆን ለመዳን ምክንያት የሚሆንን ዘር አመጣለሁ ብሎ እንደተናገረ ሰይጣን ስለሚያውቅ መንገዱን ጭምር ሲከራከር ተቻለው መጠን ሲዘጋጋ ነበር የሆነው። ለዚህ ነው አብርሃም ደርሶ የማይመለስበት ቤት እና እጁስ ምንም እንኳን ብትገባ የተስፋው ቃል ተናጋሪ ሆነው እግዚአብሔር ተከትሎ መኝታ ቤት ሄደ። ትነካትና ተጠንቀቃለሁ። ለምንድን ነው ሲባል ማንም እንደፈለገ የሚነካው ሐረግ አይደለም። አንድ የለየው ሐረግ ነው። መሲሁ እስኪመጣ ድረስ የሚነካ አይደለም። የተስፋ ቃል አላችሁ አትነኩ። ክብር ለእግዚአብሔር ይሁን። በህይወታችሁ የተነገረ ግን ፍጻሜ ያላገኘ ነገር አላችሁ አግዴላችሁም ምንም አትሆኑም። የተስፋ ቃል አላችሁ አልተፈጸመም አታንጎራጉሩ። አትሊስት አትሞቱም። አሜን። አንድ የተናገረው የተስፋ ቃል የተፈጸመላችሁ አመስግኑት። በፍጻሜው ደስ እያላችሁ ያረፈደባችሁም አመስግኑ። ለምን እስኪፈጸም ስለማትሞቱ እድሜያችሁ ይረዝማል ብያለሁና ክብር ለእግዚአብሔር ይሁን። ይሄ በጣም መታወቅ አለበትና እግዚአብሔር እየተከታተለ ምን ሲያደርግ ትመለከታላችሁ፣ ሲያስጥል ትመለከታላችሁ። ይሄ በጣም ወሳኝ ነው። በጣም ጥንቃቄ የሚያስፈልገንም ጉዳይ ይሄ ጉዳይ ነው። ኢቭን እያንዳንዱን እንኳን ዘር ስትመለከቱ በጣም ወሳኝ የሆነ ነገር ነው የምትመለከቱት። ትዝ ይላችኋል ይሄ ዘሩ የሚመጣበትን መንገድ ሁሉ ሰይጣን በልዩነት ያንን የዘር ሐረግ ያጠቃው እንደነበረ ትመለከታላችሁ። የትንቢት መጽሐፍ ተስታጠ ነው ከይሁዳ በትር አይጠፋም ይላል። የገዢው በትር ያለው ቤት ነው በይሁዳ ውስጥ ነው ይላል። አሁን ወደ ይሁዳ ስትመጡ ያዕቆብ ከወለዳቸው 12 ልጆች መካከል የተስፋው ቃል የሆነው ዘር ከ12ቱ መካከል በይሁዳ ወገብ ውስጥ የንግስናን ገዢነትን ይዞ እንደሚመጣ ነቢያት ተናግረዋል። ትዝ ይላችኋል ይሁዳ ልክ ሲወልድ 2 ልጆች ወለደ አይደለም? አሳሳችሁ ሁለቱም ሲጠቁ ትመለከታላችሁ። ያ ዘር እንዲቀጥል ሰይጣን በጣም አይፈልግም ነበረ። ታሪኩ ይገብታችኋል። ወንድምየው ገባ ጠፋ። እንደገና ደግሞ ምንድነው የወንድምህን ስም ተተካለ ሲለው ያኛው ዘሩን ደጅ ያፈስ ነበር። እግዚአብሔር ቀሰፈው ሲል ትመለከታላችሁ። አሁን ኦልሞስት ይሁዳ ከይሁዳ ቀጥሎ ያሉት ልጆች ዘር ሳይተኩ ነው የተመቱት። ይሄ የሚያሳያችሁ አንድን ሊመጣ ያለን ሐረግ ምን ያህል ሰይጣን መንገድ ለመዝጋት ይዋጋ እንደነበረ ነው የምታስተውሉት። ነገር ግን በሚደንቅ ሁኔታ ሆኖ ክብር ለጌታ ይሁን ያቺው ሴት መንታ ወለደች። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ዘሩ እንዴት እየተረፈ እንደሚመጣ ስትመለከቱ በጣም ትደነቃላችሁ። ለማንኛውም ይሄ በአባቶች ታሪክ ውስጥ የነበረው የመሲሁ የተስፋ ቃል ወደ ፍጻሜው መሄድ በጀመረባቸው የታሪክ ፍሰቶችና ሂደቶች ውስጥ ቀጥሎ የሚረከቡት የነቢያት ዘመን የሚባለው ቦታውን ሲተካ ትመለከታላችሁ። የአባቶች ዘመን የሚተካው የነቢያት ዘመን ነው። እንግዲህ አባቶች የዘሩን ተስፋና ምክንያት ሆነው እንደ ፈርታይል ግራውንድ በትውልድ መካከል በቅለዋል። ቀጥሎ ደግሞ እግዚአብሔር ከትውልድ ፍጻሜ ላይ ሊሰራ ያለውን ሐሳቡን እንደ ህዝብ ላዋቀራትና መንግስት አርጎ ለመሰረታት ለእስራኤል ማህበረሰብ በነቢያቶቿ በኩል ዝም ብላ የምትኖር ሳትሆን መሲሁን ለመግለጥና ዓለምን በማዳን ወንጌል ለማድረስ የተመረጠች ማህበረሰብ እንደሆነች እንዲገባት ዝም ብላ በልታ ጠጥታ የምትበታተን ሳትሆን ማንም እንደሚመሰረተው አይነት መንግስት ሳትሆን እግዚአብሔርን ወክላ ካህነቱንም ነብይነቱንም እንደገና ደግሞ ንግስናውንም ወክላ በመካከሏ ቤተ መቅደስን ገንብታ ፍጥረታትን ሁሉ ለእስራኤል አምላክ ጤናማ አምልኮ ለማንቃት እስራኤልን ያየ ሁሉ የእስራኤልን አምላክ እንዲያስተውል ለሚባል ትልቅ ፐርፐስ እግዚአብሔር ሕግ እየሰጠ መቅደስ እየሰጠ ካህን እየሰጠ ነቢያት እየሰጠ ነገስታት እየሰጠ ያንቀሳቀሳት ነበር። ክብር ለጌታ ይሁን። ይሄ ተራ እንክብካቤ አልነበረም። ተራ የሆነ ኢንቨስትመንት አልነበረም። እግዚአብሔር የሪደምሽን ፐርፐዙን ምን ያደረገ ነው? እየተጠጋ ነው ያለው። ምክንያቱም ኦሪት ዘፍጥረት ምዕራፍ 3 ላይ የጀመረን ውድቀት እግዚአብሔር ፈጽሞ ለማንሳት ስራ አልፈታም ነበር። ክብር ለጌታ ይሁን። ከኦሪት ዘፍጥረት ጀምሮ እግዚአብሔር በስራ ላይ ነው ያለው። በአባቶች ዘመን፣ በነቢያት ዘመን፣ በጥላ ዘመን ውስጥ እግዚአብሔር በነቢያት የእይታ የሩቅ መገለጥ ስርዓት ውስጥ ሲናገር ትመለከቱታላችሁ። ክብር ለአዳኙ ይሁን። ሃሌሉያ። ስለዚህ ይሄ እንግዲህ የነቢያት ዘመን ጋር ደግሞ ስንመጣ የጤናማ ነቢያት
ጤናነታቸው አንዱ የሚለካበት ብቸኛ መንገድ ምንድነው? እግዚአብሔር በህይወታችሁ ነገር ላይ ሊገልጥ የፈለገው ደስታው ያለበትን የሱ የሆነውን ቁም ነገር አስቀድማችሁ እንድትረዱና ለዛ ደግሞ በጥንቃቄ እንድትዘጋጁ አቅም ጋር እናንተን ማድረስ ነው። ነቢያት እናንተን ማዝናናት አይደለም፣ ወደ ኋላ የኋላችሁን ያስታወሱ ወደፊት ደግሞ የሆነ እዚህ ምድራዊ የሆነ ተስፋ እንድትጠባበቁ አድርገው ከመሲሁ ላነሰ ጉዳይ ነፍሳችሁን የሚከፍቱ አይደሉም። ጤናማ የነብይነት ግሬስ ሲመጣ በህይወታችሁ ላይ ለሰማይ ቁም ነገር ያነቃችኋል። ያንን በተስፋ የምትጠባበቁበትንም አቅምና መዘጋጀት ይሰጣችኋል። ክብር ለእግዚአብሔር ይሁን። ስለዚህ አንዳንድ ትንቢቶች ስትመለከቱ ትደነቃላችሁ። ለምሳሌ አንዱ ነብይ ኢሳያስን እንኳን ብንመለከት እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ብሎ አንድ ድንግል በእስራኤል የሂደት ታሪክ ውስጥ አንዲት ድንግል እንደምትጸንስ ተናግሯል። ይሄ መጸነፍ ከድንግልና ጋር የሚሆን ነው። ከድንግልና ጋር የሚሆን ነው። ትንቢቱ ትኩረት እንዲያገኝ ያደረገው ከዚህ የተነሳ ነው። ድንግል ምን ታደርጋለች? ትጸንሳለች። ከዛ ደግሞ የጸነሰች ሁሉ ወይ ወንድ ወይ ሴት ነው የምትወልደው። ስለዚህ ነብዩ መጸነሷን ብቻ ሳይሆን በድንግል የመጸነስን ታምራት ብቻ ሳይሆን የሚጸነሰውንም ጾታ ጭምር ተናግሮታል። ምንድነው? ወንድ ልጅ ትወልዳለች አለ። ማንም ደግሞ ወንድ ልጅ ጸንሶ ወልዷል እንደማንም ወንዴ ሆኖ ዝም ብሎ የሚቆጠር አድርገ ደግሞ ዋጋውን እንዳታሳንሰው ስሙ ሚልና ስሙ ማንነቱን ይለናል። ድንቅ መካር ኃያል አምላክ ነው ይላል። ክብር ለጌታ ይሁን። ሃሌሉያ። የዘላለም አባት የዘላለም ንጉስ ነው። ክብር ለጌታ ይሁን። እንደዚህ አይነት የተስፋ ቃል ይህንን መጽሐፍና ይህንን ነብይ ያደመጠ ሁሉ ድንግልናውን በጣም ይጠብቃል። አሜን አሜን በሉ። ለዚህ ነው እግዚአብሔር ድንግል ትጸንሳለች ስላለ ድንግልናን በህጋዊ ባልሆነ መንገድ ያፈረሰን ሰው ስታገኙ ወግራችሁ ግደሉት አለ። ለምንድነው? ምናልባት ብሎክ ያደረገው የመሲሁን መምጫ መንገድ ሊሆን ስለሚችል የሚወለደው ከድንግል ስለሆነ ያ መወለጃውም ሪስፔክት እንዲደረግ የብሉይ ኪዳን ህግ በጣም ያስጠነቅቅ ነበር። ክብር ለእግዚአብሔር ይሁን። አያችሁ ጳውሎስም ሲናገር በአዲስ ኪዳን ለአንድ ንጉስ እንደ ንጽሕት ድንግል እንደሆናችሁ ትጠባበቁ ዘንድ እተጋለሁ ሲል ተመል አጭቻችኋለሁ ይላል። አሁን ለሚወለደውም ስጋዊ ድንግልና ይጠበቅ ነበር። እንደገና ደግሞ የሚመጣ ሙሽራ አለ። ስለዚህ ሙሽራይቱ ድንግልናዋን ጠብቃ ንጽህናዋን ጠብቃ ቅድስናዋን ጠብቃ ልትገናኘው ይገባል። አሜን ናችሁ? ለዚህ ነው ያኔም ድንግል ላይ አታካለ አሁንም የጽድቅ ህይወትና ቅድስና ላይ ኬርለስ የሚያደርጉ ትምህርቶች ባንድም በሌላም ይበታተናሉ በህዝቡ ላይ። ወዳጆቼ ተቀደሱ። ገብታችኋል? ይሄ ንጹህ ሆናችሁ መሲሁ ይምጣ። ለዚህ ነው መጽሐፉ ሲያልቅ ያለው ምንድነው? ሙሽራይቱና ሙሽራው መንፈሱና ሙሽራይቱ ምን ይላሉ? ና ይላሉ። ሙሽሪት ናት። ይህንኑ ትጠብቃለች። ክብር ለጌታ ይሁን። ሃሌሉያ። ኦኬ። ሌላኛው በጣም ምደነቅበት ደግሞ የትንቢት ታሪክ ምንድነው? ያው ነብይ ስለ ቤተልሔም ከተማ የተናገረው የትንቢት የማንቂያ ደወል ነው። እንደዚህ ብሎ ሲተነብይ ትመለከታላችሁ። አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሽም። ለምን? ህዝቤን እስራኤልን የሚጠብቅ መስፍን ካንቺ ምን ያደርጋልና ይወለዳልና። አያችሁ መወለጃው ከድንግል ነው ይላል። ኢናዲሽን ደግሞ ጾታውን ማዕረጉን ብቻ ሳይሆን በእስራኤል ግዛት መካከል በየትኛው የግዛት ከተማ ላይ ስፔሲፊክ የሚወለድበትን ቀበሌ፣ ወረዳ፣ ቦታ ሁሉ ነቢያቶች ከ700 ዓመት ወደ ኋላ ሆነው የሚሆነውን ነገር በእግዚአብሔር መንፈስ አይናቸው በርቶ መወለዱን ብቻ ሳይሆን ከማን እንደሚወለድ እንዴት እንደሚወለድ ብቻ ሳይሆን የት ከተማ ላይ እንደሚወለድ ጭምር በርቀት ተንብየው ነበር። ክብር ለእግዚአብሔር ይሁን። ይሄ ትንቢት በጣም ደስ የሚያሰኝ ትንቢት ነው። ሕዝቤን እስራኤልን የሚጠብቅ ፍን ከማን ይወለዳል? ካንቺ ይወለዳል። ዋው! ክብር ለጌታ ይሁን። የዚህ ትንቢት ባለቤት እና በዛች ከተማ ተወልዶ ላደገ ሰው ሁሉ ኩራት ነው። ይሄንን ትንቢት ጥቅስ ያነበበ የቤተልሔም ነዋሪ ሁሉ ኮራ ቢያደርገው አትዘኑበት። ምክንያቱም ሕዝብን እስራኤልን የሚጠብቅ በአብርሃም ጆሮ የተነገረለት መሲሁ የሚወለደው ከየት ነው? እኛ ሰፈር ነው ይላችኋል። ነብዩ ደግሞ በርቀት ሲናገር የተናገራት ቃል በጣም በመስመር ካያችሁት አስደናቂ ነገር ነው የሚናገረው። ከይሁዳ ግዛቶች ከቶ አታንሺም ነው የሚላት። አሁን ያቺ ከተማ ያለችው በይሁዳ ግዛት ውስጥ ነው። እስራኤል በሶስት ተከፈላለች፣ ክፍለ ሀገሯ ማለት ነው። ይሁዳ አለ፣ እንደገና ደግሞ ሰማሪያ አለ፣ ገሊላ አለ፣ ቀጥሎ ሰማሪያ አለ። ስለዚህ ከሰማሪያ አይደለም፣ በገሊላ አይደለም፣ በይሁዳ አውራጃዎች መካከል አንቺ ከቶ አታንሽም ሲላት ምንድነው ያላት ያለው? ብዙ ከተሞች
በአጋጣሚ ታሪክ የሰራ ሰው ወልደው ለመታወቅ እድል አግኝተዋል። አንዳንድ ከተሞች ለምሳሌ በሻሻ ብል ምን ገባችሁ? አታቋትም ነበር፣ ገብታችኋል? ግን በታሪክ አጋጣሚ ጠቅላይ ሚኒስቴር ወልዳ ሰጥታናለች። አሁን ልትረሳት አትችልም። አሜን በል። ምንም በቃ ትረሳት። እንደዚህ ተወልደው ስምሽን እንዲጠራ ያደረጉ አንድም አልነበረሽም። ምን ማለት ነው? ሌላ ማለኛ ኩታራ ነው የሚወለደው። ኩታራ ተርጉሙትና ምንም ተወልዶ ስም የማያወጣ ተወልዶ ታሪክ የሌለው ነገር ራሱም ታውቆ ለመታወቅሽ የሚሆን ታሪክ የሚወጣው ምንም ነገር ተወልዶ ስለማይታወቅ ለዘመናት አንሰሽ ነበር። ንጉስ ወልደው የተጠሩ ከተሞች አሉ። ለምሳሌ ምንድነው በሀገራችን ሯጭ ወልደው የሚታወቁ አሉ። ቦቆጂ ስላችሁ በቃ ቶሎ የሚታያችሁ ምንድነው? የሚሮጡ ልጆቻችን ነው የምትመለከቱት። እንግዲህ አገራችሁን ጥሩ ከሌለ ተስፋ አላችሁ። ክብር ለጌታ ይሁን። ሃሌሉያ። እና ይሄን ነው የሚናገረው። አንሰሽ ነበር፣ ባንቺ ውስጥ ጀግና ተወልዶ ራሱን ማስጠርቶ ለመጠራትሽ ምክንያት የሚሆን ታሪክ የለሽም። ማል በቃ ምንም የምትወልጃቸው ሁሉ ስምሽን ይዘው ስላልወጡ አንሰሽ ነበር። ነገር ግን አለ እንዳነሽ አትቀሪም። ምን ይሆናል? በዘመናት በአንዱ ቀን ሕዝቤን እስራኤልን የሚጠብቅ መስፍን ከማ ይወጣል? ካንቺ ስለሚወጣ የናዝሬቱ ኢየሱስ ስለሚወለድ ክብር ለጌታ ይሁን። እንዳነሽ አትቀሪም። ስም እንዳጣሽ አትቀሪም። ተራ እንደሆንሽ ትኩረት እንዳላገኘሽ አትቀሪም። ተገልጦ ይገልጥሻል። ሃሌሉያ። ክብር ለእግዚአብሔር ይሁን። እኔ ግርመኛል ወዳጆቼ፣ የሱ መነሳት ይዟችሁ ይነሳል። የሱ መክበር አብራችሁ የምትከብሩበትን እድል ይሰጣችኋል። ክብር ለእግዚአብሔር ይሁን። ሃሌሉያ። ኦኬ። የሚገርማችሁ ነገር የመሲሁን መምጣት ምንም እንኳን የትንቢት መጻሕፍቶች በተለያየ አይነት መንገድና በተለያየ አይነት ያነጋገር ያሰባበክ የትምህርት ስርዓት ውስጥ ምንም እንኳን እያስቀመጠ እግዚአብሔር በመንፈስ ቅዱስ አማካኝነት ለአባቶቻችን ቢናገርም የመጽሐፉ ባለቤት የሆኑ እንደዚህ ለሚተነብዩ ነቢያት የስጋም እንደገናም ደግሞ የእምነትም የቅርብ የሆኑ ትንቢቱን ቀድሞ የመስማት መጽሐፍቱንም ደግሞ ተቀብሎ የማንበብ እድል የነበራቸው ማህበረሰቦች በተጻፈው መጽሐፍ የመርካት እንጂ በትንቢቱ መንገድ የተጠቀሙትን ጥቆማ ዋጋ ሰጥተው በንቃት የመጠበቅ ስንፍና ግን ነበረባቸው። መወለዱ አይቀርም። ስለዚህ መንገድ እየዘጋ እንደማያቆመው ሲገባው በሚወለድበት ጊዜ ይወለድላቸዋል የተባሉት ከተሞች ደግሞ በንቃትና በዋጋ እንዳይቀበሉት መወለዱን ማቆም ቢያቅተው ለሚወለደው እንዳይዘጋጁ ደግሞ ሲያረጋቸው ትመለከታላችሁ፣ ሲያደክማቸው ትመለከታላችሁ። አሁንም ጥርጣሬያችን ይሄ ነው። ጌታ መምጣቱ አይቀርም። ሰይጣን ሰማይ መንገድ ዘግቶ አያስቀረውም፣ ይመጣል። ግን እሱ ሲመጣ ገብቷቸዋል ለመነጠቅ የማይዘጋጅ እሱን ለመቀበል ግን የደከመ እንዳንሆን እግዚአብሔር ይጠብቀን። እና አንዷ ደካማ ማናት ካላችሁ እቺው አታንሽም ከቶ ተወልዶ ስምሽን ያወጣዋል የተባለላት ከተማ በጥቅሱ የምትዝናና ነበረች። ቀላል እንዳልመስላችሁ ትላለች። እኔ እኮ የተስፋ ቃል አለኝ ከኔ ይወለዳል ትላችኋለች፣ ትኮራለች፣ በጥቅሱ ትኮራለች። ሕዝቡን እስራኤልን የሚጠብቅ መስፍን ከማ ይወለዳል? ከኔ ይወለዳል እያለች በዛ ከተማ ያሉ ሰዎች ሁሉ በዚህ ጥቅስ በጣም ኮራ ዘና ይሉ ነበር። የሚያሳዝነው ይህንን ጥቅስ እያነበቡ በተስፋውም እየተሟሟቁ ለ700 ዓመታት ኖረዋል። ያ ብቻ አይደለም። ዓመታት ወደ ወራት፣ ወራት ወደ ሳምንታት እያለፉ በታሪክ አንድ ቀን የዛሬ 2000 ዓመት ገደማ ድንገት ክርስቶስ ኢየሱስ እንደተባለው በመጽሐፍ እንደተተነበየው ተወለደ። ይሄ አስደሳችም ለዓለም ሲሆን በቦታው ግን የትንቢቱ ባለቤት ለሆኑት ሰዎች ግን በጣም ልብ ሰባሪ ነበር። ምክንያቱ ምንድነው? ሉቃስ 2 ላይ ነኝ። ምንድነው የሚለው? በዛ በቤተልሔም ለሕዝብ ቆጠራ ከዮሴፍ ጋር ቅድስት ድንግል ማርያም ሄደው ሳሉ የመውለጃ ወራት ደረሰ ይላል። በእንግዶች ማረፊያ ስፍራ ስላልተገኘላቸው ወደ በከብቶች ግርግም ውስጥ አስተኛቸው የሚለውን ታሪክ ባነበብኩኝ ቁጥር ሁሌ ይህን ቀን ባሰብኩኝ ቁጥር በጣም የሚገርመኝን ታሪክ እዚህ ቦታ ላይ አያለሁ። የትንቢቱ ባለቤት ናት። የሚመጡ አሏት። ከሚመጡት መካከልም መሲሁ እንደሚመጣም ትንቢት አላት። ነገር ግን የተጻፈለት መጥቶ ቦታ የለውም። ያልተጻፈላቸው ግን በዛች ከተማ ቦታ ነበራቸው። ይሄ ነው በጣም ልብ የሚሰብረው ነገር። ብዙ እንግዶች ገብተዋል። ነገር ግን የእንግዶች ሁሉ ዋና የሆነው መሲሁም አብሮ ገብቷል። ለብዙ እንግዶች የማረፊያ ስፍራዋን ሰታ ለመጽሐፉና ለትንቢቱ ባለቤት ለሆነው ለመሲሁ ሲሆን ግን ሶሪ ላንተም ይሆን ቦታ አልቋል አለችው። በሚደንቅ ሁኔታ
ብዙዎች ቦታ አግኝተዋል በህይወቷ ለመሲሁ የሚሆን ግን ስፍራ አልነበራትም። ይሄ ሌላኛው ጥቃት ነው። ሌላኛው አለማስተዋል ነው። ሰማይ ውድ አድርጎ የሰጠንን ነገር በተሰጠለት በተዘረጋለት ልክ ራስን አዘጋጅቶ አለመገኘት የብዙዎቻችን ፈተና ነው። ይሄን ማወቅ ያለብን ጉዳይ ነው። እንደምናስበው ዘና ፈታ ብለን ኬርለስሊ የምንሄደው አይነት ነገር አይደለም እንደሚሉንም አይደለም። ባይዘው ወይ እንደዛ አይደለም። ሁሉ ጊዜ ባይብል ዳግም ከወለደን በኋላ እደጉ የሚል ጭቅጭቅ አለው። ክብር ለጌታ ይሁን። አድጌ ያለው ለምንል ደግሞ ንቁ የሚል ደግሞ ምክር አለው። ክብር ለእግዚአብሔር ይሁን። አንተ ምተኛ ነቃ፣ ከሙታን በል ተነሳ። ማን ያበራልሃል? ክርስቶስ ያበራልሃል። ወንጌል ይሄ ነው። ንቃም አለው። ክብር ለእግዚአብሔር ይሁን። አሜን አሜን። ኦኬ ዛሬ ላሳያችሁ የምፈልገው ቁጥር 25 ላይ ያለውን ሐሳብ ነው። በተለይ ቁጥር 28 ላይ ከስምዖን አንግል ያለውን ሐሳብ ነው የስብከቴ መዝጊያ ማድረግ የምፈልገው። ግን ከላይ ጀምሬ ባነበው ጥሩ ነው። እነሆም በኢየሩሳሌም ስምዖን የሚባል ሰው ነበረ። ይህም ሰው የእስራኤልን መጽናናት ይጠባበቅ ነበረ። ጻድቅና ትጉህም ነበር። ምን ነበር? ጻድቅና ትጉህ ነበር። መንፈስ ቅዱስም በእርሱ ላይ ነበር። የሚገርም ሰው ነው። በዛ ዘመን በጨለማ ዘመን ሁሉ በተረሳበት ለመንፈሳዊ ዓለም ሰዎች ዳተኛ በሆኑበት ዘመን በእንደዚህ አይነት የህይወት ኳሊቲ መገኘት በጣም አስደናቂ መገኘት ነው። ትልቅ የሚደነቅ ቁመና ነው ያለው። የመጀመሪያው ምን ነበረው? ጻድቁን ሳያይ እንደማይሞት በመንፈስ ተረድቶ ነበር ይላል። በአንድ መረዳት የሚኖር ሰው ነው። መረዳት አለው። ዝም ብሎ አይኖርም። መምሸትና መንጋት አይደለም የመኖር ምክንያቱ። የሚኖርለት ምክንያት አለው። መንፈስ አውርቶታል፣ ጠቁሞታል። ምን የሚል ጥቆማ ነው? መሲሁን ሳያይ ምን አይሆንም? አይሞትም። በስጋ ታየዋለህ። ነቢያቶች በተስፋ የተነበዩለትን አባቶች ጓግተው የኖሩለትን ያንን ህይወት ብዙ ደናግሎች በጉጉት የሚጠባበቁትን ያንን መሲህ አንተ ምን ታረጋዋለህ? ታየዋለህ ተብሎ በመንፈስ ቅዱስ የነቃ መንፈስ ነበረው። እግዚአብሔር መንፈሳችሁን ያንቃላችሁ። ይሄ ህይወታችሁ በመረዳቱ ላይ መሞላት መቻል አለበት። የእስራኤልን መጽናናት ምን ያደርግ ነበር ይላል? ይጠባበቅ ነበር ይላል። እኔ የሚገርመኝ ነገር ይሄ ነው። አንድ መጽናናት አለ። ይሄ ሰውዬ ገብቷችኋል? ሾማችሁ ካህን ብታረጉት፣ ኩላችሁ ብትድሩት፣ የሆነ ሀብት ብታረጉት ጉዳዩ አይደለም። ልቡን ለመጽናናት ምክንያት አድርጎ የሚጠባበቀው የእስራኤል መጽናናት የሆነው ክርስቶስ ኢየሱስን ማየት ጋር ማድረስ ነው። ክብር ለጌታ ይሁን። እና የማየት ጉጉት አለው። ምንድነው ማየት የምትፈልገው ተብሎ ቢጠየቅ የእስራኤልን መጽናናት ይላችኋል። እንደው እስቲ እንዲል ጠይቃችሁ ምንድነው የምትፈልጉት? እንደው ጌታ እዚህ ጋር ግልጥ ብሎ ምን ላድርግላችሁ ቢል ምንድነው ምን ይሆን መልሳችን የሚለውን ነገር ሳስብ እደነግጣለሁ። ምክንያቱም የተዘጋጀ ህይወት ያስፈልገናል። ይሄ ነው የእስራኤልን መጽናናት ምን ያደርግ ነበር? ይጠባበቅ ነበር። ማለት ንቁ ህይወት አለው። እግዚአብሔር እልከዋለሁ ያለው ነገር አለ፣ ይመጣል፣ እጠባበቀዋለሁ ብሎ ተመልከቱ። ትንቢት ያላት በስሟ የተጻፈላት የተጠራች ከተማ ትንቢቱን ይዛ መጽሐፉን ይዛ አልተጠባበቀችም። በትጋትና በንቃት መጽናናቷን ስሟን ይዞት የሚወጣውን ያንን እንግዳ ስታዋለች። ይሄ ሰው ግን በነቢያት አይን ውስጥ አልታየም። ነገር ግን ድንገት መንፈስ ቅዱስ አወራው። አንተማ ሳታይ አትሞትም አለው። ምን አይነት መታደል ነው! ክብር ለጌታ ይሁን። ስለዚህ ምን ያደርግ ነበር? ይጠባበቅ ነበር። መጠባበቅ እንዴት ነው ብለን ስንጠይቅ መጠባበቅ ሁለት የህይወት ኳሊቲ ይፈልጋል። አንደኛ ጻድቅና ሁለተኛው ትጉህ። አንድ ልጨምርላችሁ፣ ሶስተኛ በመንፈስ መሞላት። ክብር ለጌታ ይሁን። ጻድቅ ነው ይላል። ቀጥሎ ምንድነው? ትጉህ ነው ይላል። ኢናዲሽን በመንፈስ ያደረገ ነው፣ የተሞላ ነው። ክብር ለእግዚአብሔር ይሁን። ይሄ በጣም ወሳኝ ነው። ያ መሲሁ እስኪመጣ ድረስ ይሄ ሰው መጽናናቱ ጋር ለመድረስ በእነዚህ አይነት ህይወት ኳሊቲዎች ስለተገኘ አልሳተውም። አሜን ነው። አገኘው፣ አቀፈው። ልክ እንደዛው አሁንም አይነቱ እንጂ የሚለወጠው ሊወለድ መከራ ሊበላ ሳይሆን በክብር መጥቶ ሚስቱን ሊወስድ የሚመጣ እንግዳ አለ። የምንጠባበቀው ተስፋ አለ። ያኔም ለማዳን እስራኤል ተጠባበቀዋለች። አሁን ደግሞ እኛ መንግስቱን ለመውረስ እንጠባበቀዋለን። ያኔም እንዲወለድ አሁን ደግሞ እንዲመጣ ይሄ ጌታ ይጠበቃል። ስለዚህ እንዴት ነው የምንጠብቀው ካልን አንዱ ትምህርት ጥሎልን ያለፈው ሰው ይሄ ስምዖን የሚባል ሰው ነው። የመጀመሪያው በብዙ መረዳት መኖር መቻል አለብን። ለእግዚአብሔር ቃል እውቀት የተከፈተ ህይወት ያስፈልገናል። ክብር ለእግዚአብሔር ይሁን። የተስፋ ቃል አላት ቤተ ክርስቲያን፣ ሙሽራ አላት የሚመጣ። አሜን ናችሁ? የሚመጣላችሁ ጌታ አለ። ታላቅ ወንድማችን ይመጣል።
ይህንን እንዳትቀሙ በህይወታችሁ ላይ ይሄ እንዳይበርድባችሁ ይሄ ሩቅም እንዳይመስላችሁ እውነቴን እምላችሁ ገና ነው ሩቅ ነው እንደዛ እንዳትሉ አሁን ስብከቴን ሳልጨርስ እንኳን ይሄ ነገር ፍጻሜ ሊያገኝ ይችላል ምክንያቱም ሁሉ ነገር አልቋል ለዚህ የሚያስፈልገው ምንድነው የተዘጋጀ ህይወት መጽሐፉ እንደሚል ይጠባበቅ ነበር እንደሚል እያንዳንዱን ንጋት እያንዳንዱን ሳምንት እያንዳንዱን ወር እያንዳንዱን አመት ስራህን እየሰራ ግን ተጠባበቅ አሜን ናቸው ኑሮውን እየኖርክ እየተማርክ ግን አርክ ተጠባበቅ ለምን ይመጣል እሱና ይመጣል ብሎ ድገሙት እንደገና አዎ ይመጣል ስለዚህ እመጣለሁ ካለ የሚመጣ አካል ሁሌ ምን ያስፈልገዋል ተቀባዩ በንቃት መጠባበቅን ይጠይቃል ይጠባበቅ ነበር እንዴት ነው የምንጠባበቀው ብለን ስንጠይቅ አንደኛ በጽድቅ ህይወት ነው ክብር ለእግዚአብሔር ይሁን በክርስቶስ በተሰራው ሥራ ያረፈ ህይወት ያስፈልገናል ለመስደቅ የምናዋጣው ነገር የለም ጽድቃችን የተቀበልነው እንጂ የፈጠርነው የትጋታችን ሽልማት አይደለም ክብር ለእግዚአብሔር ይሁን እንዲያው በጸጋው ጸድቀናል አሜን ስለዚህ ይሄንን ጽድቅ ምን እናድርግ እንጣበቅበት የጽድቅን እውነት ምን እናድርገው የኔ እንበለው ጽድቅ ያለው የዕለት ተዕለት ድፍረታችሁ ይሁን አሜን እስቲ እንግዲህ አይባል በቃ ጸድቀሃል አሜን ነው እስቲ ቆይ አንድ ችግር አለችብኝ እሷን ቀድሞ አጽድቆሃል ክብር ለጌታ ይሁን እኔ ጋር ጽድቅ ደሞዝ ሆኖ አልመጣም አሜን የመጣው ጸጋ ሆኖ ነው ደሞዝ የልፋቴ ክፍያ ነው ጸጋ ግን የሰጪው ሪችነስ ነው የሰጪው ፈቃድ ነው ክብር ለጌታ ይሁን አሜን አሜን ይህን መርሳት የለባችሁም ከኛ ጋር ይሁን አይደለም ስለዚህ ጸጋን በጣም እያስተዋል ነው ስንመጣ በስራ ልንገባበት የማንችለውን የጽድቅን ህይወት እግዚአብሔር በልጁ በኩል ባገኘው እርካታ ለኛ እንዲሆን የለቀቀው የምህረቱና የባለጸግነቱ ውጤት እንደሆነ ነፍሳችሁ በገባት ቁጥር ጸጋን መስራት አንችልም ጸጋ የተቀበልነው ነው ክብር ለእግዚአብሔር ይሁን አሁን ትልቁ ጥያቄ የጸደቅንበትን መንገድ ብቻ ነው ብዙ ጊዜ ፎከስ እያደረግን የምንማረው የጸደቅንበትን መንገድ አይደለም ማሰብ ያለብን የጸደቅንበት መንገድማ ራሱ መጥቶ ነው ጨለማችን ድረስ ብርሃን ያበራው ማንንም እንዳይመካ ከሥራ አይደለም ብሎ በጸጋ ምስጢር እግዚአብሔር የሥራን ትምክህት ከህይወታችን ድራሹን ያጠፋበት አንዱ ጥበቡ ጸጋ ይባላል ክብር ለጌታ ይሁን ሰርቼ ነው ዘምሬለት ነው እንዳትሉ ክብር ለጌታ ይሁን ስራንም መዝሙሩንም ቀድሞ ቆንጆ የጸጋ ሰጠን ጸደቅን ድኛለሁ የሚሉት ድፍረት ጋር አመጣን መዝሙራችን ከድኛለሁ ቀጥሎ የፈለቀ ነው አሜን ናችሁ መልካምነታችን ከመዳን ቀጥሎ የፈለቀ ውጤት የመዳናችን ውጤት ነው ክብር ለኢየሱስ ይሁን አሁን በደንብ ልሰሙ የሚፈልገው ነገር ይሄኛው ነው ጸጋን ባትሰሩትም ተሰጥቷችኋልና አጥብቃችሁ መያዝ በተሰጠ ጸጋ ውስጥ ግን አጥብቆ መያዝ ግን የእናንተ ኃላፊነት ነው ለዚህ ነው ሐዋርያ ጳውሎስ ጸጋን አልጥልም የሚለው አያችሁ የመጣል ዕድል አለ ማለት ነው ጸጋ ምን አደረገም አልጥልም ዝላችኋል ስለ አይሁዶች ሲናገር የራሳቸው ጽድቅ ሊያቆሙ ሲፈልጉ ካለ በኋላ የክርስቶስ ከሆነው ጽድቅ ራሳቸውን ጣሉ ይላል የክርስቶስ ከሆነው ምን ጽድቅ ራሳቸውን ጣሉ ነው የሚለው አሁን ይሄ ሰው ይመጣል ስለተባለ ታየዋለ ስለተባለ ምን ያደርጋል ይሄ የሰማው ድምጽ ንቁ አድርጎታል ኢየሱስ ይመጣል አሁን ይመጣል የሚለው ነገር እንደገባችሁ የሚታወቀው ጠንቃቃ አድርጓችኋል ወይ ነው በህይወታችሁ ጠንቃቃ አድርጓችኋል ወይ ሞቅ ይላችኋል የሆነ አንዳንዴ ህይወት ግራ ሲጋባ ኑሮ ሲላጋ የሆነ ነገር ሲሆን ርብሽብሽ ስትሉ ይመጣል የሚል ነገር ሲመጣ ፍንድቅ ካላችሁ ገብቷችኋል ክብር ለጌታ ይሁን ይመጣል ባይዘው ይመጣል ኑሮ ሲመረን የምናንኳኳውን በር አይደለም አሜን ነው ምን ነው መጥቶ በገላገለኝ የሚሉ አሉ እነሱ የመረራቸው ሰዎች ናቸው እኛ ስለመረረን አይደለም ምንም ምድር ታርካን የመምጣቱን ያክል ግን አይላካም ሃሌሉያ የተሰጠን ህይወት እየረካንበት ግን መምጣቱን እንጠማዋለን በምንም አይወዳደርም ክብር ለጌታ ይሁን ሲማራናታ ብሎ ይሄንን ነው የሚናገረው ስለዚህ ጽድቅ ላይ አያችሁ በክርስቶስ ባለቀው ስራ ላይ ዲፔንድ ሆኖ ረግጣችሁ ቁሙ ተደላድላችሁ ቁሙ አንዳንድ ሰው መውደቅ ካልፈለገ ተንፈራጦ ይቆማል አያችሁ በቃ ትቆማለህ ይሄ በጣም ወሳኙ ፓርት ነው ያባቴ ልጆች ሁለተኛው ትጉህ ነበር ይላል ይጠባበቃል ጻድቅ ነው እንደገና ምንድነው ትጉ ነበር በመጨረሻም መንፈስ የሞላበት ነበር ክብር ለጌታ ይሁን ሃሌሉያ እንዲህ ስለሆነ ቁጥር 25 ላይ በጌታም የተቀባውን ሳያይ ሞትን እንዳያይ በመንፈስ ተረድቶ ነበር ሪዝኑ ይሄ ነው
ንቁ ያደረገው ተጠባባቂ ያደረገው በጽድቅ ሕይወት ላይ ረግጦ እንዲቆም ያደረገው በመንፈስ ኃይል ሁሉ የሚቀጣጠለን ሕይወት በሕይወቱ እንዳይቋረጥ ጠንቃቃ ያደረገው ምንድነው ካላችሁ ያ መንፈስ አንድ ብልጫ ያለው ተስፋ አውርቶታል። ያም ተስፋ ምንድነው? በእግዚአብሔር የተቀባውን መሲሁን ሳያይ ምን ያደረገም አይሞትም ብሎ በራሱ እድሜ ውስጥ መሲሁ እንደሚመጣ ነገረው። ክብር ለጌታ ይሁን። ሃሌሉያ። ምን አይነት ማረፍ ነው! ምን አይነት ማረፍ ነው! ለዚህ ነው ጌታ መቼ ትመጣለህ ሲባል ስለማያውቀው አይደለም። ባይዘወይ 2019 ህዳር 7 ከሌቱ 6 ሰዓት ቢላችሁ ኖሮ እስከ ሌሊቱ 8 ምንድነው 4 ሰዓት ድረስ በቃ እንደፈለጋችሁ ነበር የምትኖሩት። ከዛ አይ በቃ 2 ደቂቃ ነው የቀረው 2 ሰዓት ነው የቀረች ብለህ ልትተጣጣው ትመጣለህ። አያችሁ ሁሌ ንቃት ስለሚያስፈልገው ህይወት እኔ እመጣለሁ ግን አካባቢው እንደዚህ ነው አለን። አሜን ናችሁ ወይ? ዝም ብለን ድክምም እንዳንልም ባይዘወይ ቀኑን ስፔሲፊክ እንኳን ማወቅ አደጋለሁ፣ ጭራሽም ምልክቱን አለማወቅም አደጋለሁ። ስለዚህ ሁለቱን አደጋ ነው የመታልን። አሜን። ሁለቱን አደጋ ነው የመታልን። የመጀመሪያው ምንም ምልክት ባይነግረን ኖሮ በቃ አንጠነቀቅም። ሁለተኛ ቀኗን ቢነግረን አንድ ዳንኪ ያለና በጣም ቀጭን ነውና ምንም አሳ ይወጣል ምን ይወጣል እግሩም ሰንበሌጥ ናት ሁሉ ምን ነው ሲባል ሲፈጠር መሞቻውን ቀን ተነግሮት ነው ይላሉ። ስለዚህ በቃ መሽቶ በነጋ ቁጥር ይሄን ቀን ቀረኝ እያለ ስለሚሆን የሚበላው ራሱ ሰውነት አይሆነውም። እና አይደለም የጌታን መምጫ የምትሞትበት ቀኗ ቢትነገርህ ራሱ በከሳት ታልቃለህ። ቀኑን ቀድሞ ትሞታለህ። እንኳን አላወቅን በሰው ልብ ውስጥ ዘላለማዊነትን ያስቀመጠው ለዚህ ነው። አሜን ነው። ሰው እኮ ይሄ የቀበርክ ዘላለም እንደምትኖር የምታስቡ ያቺ ጉድጓድ ውስጥ አንድ ቀን አንተም እንደምትገባ አታስብም። እንዲህ እንድናስብ አድርጎ ስለፈጠረን ጌታ ይባረክ እንጂ ካስታ ነበር የምትሞተው 7 ወር ቀረኝ እያልክ ስሙ ይባረክ። ሃሌሉያ። እንግዲህ ቀኒቱንና ሰዓቲቱን አታቋትም፣ ነገር ግን እንደ ሌባ እመጣለሁ ካለ ክርስቶስ ኢየሱስ እንደ ሌባ ሲል ሌባ እንዴት ነው የሚመጣው ካላችሁ ቀጠሮ አይሰጣቸውም። ከሌባ የወሰደው አመጣጥን ነው እንጂ ባህሪን አይደለም። ሌባ ለሊት 7 ሰዓት ተኩል እመጣለሁ ጠብቀኝ አይልህም። ካለህማ አይሰርቅህም፣ ነቅተህ ትጠብቃለህ። ስለዚህ ያለ አማራጭ ምንድነው? ሌባ እንዳለ ስለምታውቅ ያለህን ነቅተህ መጠበቅ ነው። በየትኛው ሰዓት እንደሚመጣ አታውቅም። ሁሌ ግን ንቁ ከሆን ከመሰረቅ ትተርፋለህ። ጌታም እንደዛው ነው። ይሄን ሰውዬ ጻድቁን ሳታይ በጌታ የተቀባውን በእግዚአብሔር የተቀባውን መሲሁን ሳታየው ሞትን አትሞትም ብሎ መንፈስ ቅዱስ ነገረው። ስለዚህ ይጠባበቃል፣ በጽድቅ ሕይወት ይኖራል፣ በመንፈስ ይሞራል። እንደገና ደግሞ ትጉ ሰው ነበር። ክብር ለጌታ ይሁን። በመንፈስም ወደ መቅደስ ወጣ ይላል። ምን አይነት ይሄ ሰው ኑሮው ሕይወቱም ንቃቱም በመንፈስ ነው። ወደ መቅደስም ሲወጣ በመንፈስ ነው። መንፈስ ቅዱስ አንድ ቀን በቃ ይሄ ሞላው። አንዳንዴ ሞላ ሲያረጋችሁ የሆነ ነገር ትሄዳላችኋል። አንቀሳቀሰው። ክብር ለጌታ ይሁን። ሲያንቀሳቅ ወደ መቅደስ የወጣው ምንድነው? በመንፈስ ነው። በመንፈስ ሲወጣ ያ የተስፋው ቃል ፍጻሜ የሆነው ደግሞ በጌታ የእናት በማርያም እጅ ላይ ተይዞ ተገናኙ። ክብር ለጌታ ይሁን። ሃሌሉያ። እና እንደዚህ ይላል፣ በመንፈስም ወደ መቅደስ ወጣ፣ ወላጆቹም እንደ ሕጉ ልማድ ያደርጉለት ዘንድ ሕፃኑን ኢየሱስን ባስገቡት ጊዜ እርሱ ደግሞ ተቀብሎ አቀፈው። ክብር ለጌታ ይሁን። እግዚአብሔርንም እየባረከ እንዲህ አለ። እሷን የስብከቴ መዝጊያ ማድረግ የፈለግኩት ዛሬ በዚህ ዓመት ገና ስታስቡ ይሄን አሁን ማሳያችሁ እንድትረሱ አልፈልግም። በሕይወታችሁ ላይ ዓይኖቼ በሰዎች ሁሉ ፊት ያዘጋጀውን ማዳንህን አይተዋል። ሳታየው አትሞትም ተብሏል። አሁን አቀፈው። እሱና የተስፋ ቃሉ ተገናኙ። ዓይኖቼ በሰው ሁሉ ፊት ያዘጋጀውን ምንህን ማዳንህን። እኔ በጣም ነው የሚገርመኝ። እጁን ስታየው ሕፃን ነው የያዘው። ሰውየው ግን ስለያዘው ሕፃን የሚያስበው ማዳን ነው። ምናልባት ኖሯ በሚመስል በሚጣፍጥ መዝሙር ምናልባት በእለቱ በልዩነት በገባችሁና ልባችሁን የመንካት ዕድል ባገኘ ስብከት በኩል ጌታን አግኝታችሁ ሊሆን ይችላል። እንዳይቀልባችሁ። ማንንም ሕፃን እንደያዘ ነው የያዘው። ምናልባት ኪሎ ትንሽ ነው፣ 10 ኪሎ ላይ ሞላ ይችላል። የ7 ቀን ልጅ ማለት የ8 ቀን ልጅ ነው። የ8 ቀን ልጅ ይዞ ሕፃን ይዞ ነገር ግን ያየውና እንዴት የሚያምር ነው፣ አባቱን ይመስላል፣ እናት ነው አለም ያለው። ዓይኖቼ ማዳንን ያሉዋል። ይሄ ትልቁ ነገር ነው። ወንጌል አይቀለልብን። አሜን።
ክርስቶስ የሚል ነገር ልባችንን ይሙላልን፣ ያንቀሳቅሰን። ክብር ለጌታ ይሁን። ሃሌሉያ ሲል በእኔ ዘንድ ዋጋ ትልቅ ነው በሉ። የመጀመሪያው ነገር ይሄ ነው። ያዘው አይቻለሁ አለ። አሁን እኔ ያቀፍኩት ይሄ ሰው ብዙ የማቀፍ ታሪክ አለውና አሁን ያቀፍኩት አለ በሰዎች ሁሉ ፊት ያዘጋጀውን ምንድነው ማዳን ነው ማየው። የሚገርም ነው። ለሰዎች ሁሉ የሚሆን መድኃኒት ነው ማየው ይላል። ሌሎች እኮ ያቁም። ሌሎች የሚያውቁት የሆነ ሕፃን እንደታቀፈ ነው የሚያውቁት። ምክንያቱም በእስራኤል ታሪክ ውስጥ እንደ ሕጉ አንድ ሴት ልጅ ወንድ ልጅ ከወለደች የመጀመሪያ ድንግል ሆና የመጀመሪያ ማህፀኗን የሚከፍተው ወንድ ከሆነ በኩር ነው። ደሞዛችሁ የመጀመሪያው በኩር እንደምትሉት ከብቶቻቸው የመጀመሪያ ሲወለድ በኩር ነው። ለእግዚአብሔር ቤት ነው የሚወስዱት። በእስራኤል የመጀመሪያ የሚወለድ ሁሉ በኩራት አስራትና በኩራት የሚባለው እሱ ነው። ስለዚህ እነሱም ሲወልዱ የመጀመሪያው ልጅ ወንድ ከሆነ በኩራት ነው። ለማን ይሰጣል? ለእግዚአብሔር ይሰጣል። ለእግዚአብሔር የሚሰጥ ነገር ሁሉ የሚሰዋ ነው። ልብ አድርጉ፣ የሚሰዋ ነው። ከብቱ ሜዳል ይሰዋል። ሁሉም አህያ ምናምን ከሆነ አንገቱን ቆልም መሰበረው ይለዋል እግዚአብሔር በኩር ስለሆነ። ስለዚህ ሰው ምንድነው? በኩር ነው። ስለዚህ ሊሰዋ ነው የሚገባው። ስለዚህ እግዚአብሔር ሰውን ስለማይገድል የሚያደርገው ምንድነው? ዋኖስ ወይ እርግብ ደሞ ጥሩ ደሞ አቅም ካለ ከብት የሆነ ነገር ይዘህ በለቱ ያንን በኩሩን ወክለው ይገደሉለታል። ስለዚህ የድሃ ቤተሰብ ከሆነ ወፎች ይዘው ይሄዳሉ ዋኖሶች። ኢየሱስ ከድሃ ቤተሰብ ስለተወለደ ፍየል አይደለም ይዘው ሄዱት እነ ማርያም፣ ዋኖስ ነው ይዘው ሄዱት። ስለዚህ ያንን ሕፃን ወክለው በእግዚአብሔር ፊት በኩርነቱን ይወስዳል። ከዛ በኋላ ነው የሚመለሱት የመጀመሪያ ልጅ ወንድ ከሆነ። ይህንን ስርዓት ለማድረግ ነው እንግዲህ እነዚህ ሰዎች የገቡት። በዛን ቀን ሲገቡ መንፈስ ካለበት ቀሰቀሰው። አሜን ነው። ውጣ አለ። ወዴት? ወደ ከተማ ወደ ቤተ መቅደስ ውጣ። ለምን? በመንፈስ የነገርኩን ታየዋለህ ያልኩን እሱን ታየዋለህ አለ። አንተ ለየው ይሄ ያቀፍከው እሱ እንደሆነ የሚገባህ በመንፈስ መሞላት ያስፈልጋል። በመንፈስ መንቀሳቀስ ያስፈልጋል። በጽድቅ ሕይወት መኖር ያስፈልጋል። ትጉ መሆን ያስፈልጋል። ክብር ለእግዚአብሔር ይሁን። አየና አይኖቼ ማዳንህን አይተዋል ካለ በኋላ እቺ የስብከት መስጊያ ናት። ይህን ለአሕዛብ ሁሉን የሚገልጥ ብርሃን ለሕዝብህም ለእስራኤል ክብር ነው። አሜን። አሁን ባሪያህን በሰላም ታሰናብተዋለህ። አሜን። ይህ በጣም የሚገርም ነገር ነው። በጣም የሚገርም ነገር ነው የሚናገረው። አይኖቼ በሰው ሁሉ ፊት ያዘጋጀውን መዳን አይተዋል። ስለዚህ አሁን ባሪያህን በሰላም ታሰናብተዋለህ። በሰላም ታደርገዋለህ፣ ታሰናብተዋለህ። እኔ መሞት የፈቀደባት ቦታ ናት የምትገርመኝ። መሲሁን አቅፎ አሁን ግደለኛል። አሜን ሃሌሉያ። ማለት የህይወታችሁ ፍጻሜ እንዳቀፋችሁት ይሁን። ስገለብጠው ደግሞ እንደታቀፋችሁ ይሁን። ከቅፉ አትውረዱ፣ ከልባችሁም አታውረዱት። የህይወታችሁ ፍጻሜ እዛ ጋር ይሁን። ይሄ ሰው ብዙ የማቀፍ ታሪክ አለው። ላስቲር ነግሬያችኋለሁ። ምክንያቱም በዛን ዘመን የሚወልዱ ሴቶች ሁሉ ያመጣሉ ልጆቻቸውን። እነዛ ሁሉ የክርስቶስ የእድሜ ኩዮች ናቸው በዛን ዘመን የሚታቀፉት። ይሄ ካህን የብዙ ሴቶችን ህፃናት እያቀፈ መልሶ ሰጥቷል። ይሄኛው ግን ካቀፈ በኋላ መልሶ አልሰጣትም። እንደያዘ አሁን ግደለኛል፣ ህይወቴ እዚህ ጋር ይቆማል። ለምን? ሌላ ማቀፍ አልፈልግም በህይወቴ። አሁን መድኃኒቱን አቅፍ ያለው እስከ ዛሬስ ምናልባት እነ ይሁዳ እነ ምናምን ሁሉ እኮ እነ በርማን የዛ ዘመን እኩዮች ናቸው። እየታቀፉ እነ ይሁዳን በዛ ታሪክ ውስጥ አልፈዋል። በኩር ከሆኑ ግን አድጎ ስቀለው የሚል አድጎ ማጀራትም ይመታ አድጎ ለህዝብ ስብራት የሚሆን በእኛ ቋንቋ አድጎ የሚዘፍን አድጎ የሚሰክር አድጎ ማጀራትም ይመታ ብዙ አቅፍ ያውቃለሁ። ይሄ ግን አድጎ የሚሰክር ዋጋ የሚያስከፍል ሳይሆን ስለ ህዝብ ኃጢአት መድኃኒት ሆኖ የሚሰዋ ስለሆነ ይህንን የከበረውን ባቀፍኩበት በዚህ ማንነቴ ፍጻሜን አድርግልኝ አለ። እሱን እንዳቀፋችሁ ፍጻሜያችሁ ይሁን፣ እንደወደዳችሁት ፍጻሜያችሁ ይሁን። ይሄ ከሆነ ወዳጆቼ የመጨረሻው የትንቢት ቃል ደስታችሁ ይሆናል። ሙሽራይቱ የሚባለው የህይወት ስያሜ ውስጥ ራሳችሁን ደምራችሁ ታገኙታላችሁ። አት ዘ ኤንድ ለነሱ ይወለዳል ተብለው በመንፈስ አስተውለው ጠብቀውት መጥቶላቸዋል። ለኔና ለእናንተም ደግሞ ይወለዳል ሳይሆን በክብር በመላእክት ታጅቦ ይመጣል።
የሚመጣ ጌታ አለን። ያው አንድ ሰሞን ሕፃን ሆኖ የመጣው መሲህ አሁን ግን ንጉስ፣ ከንጉስም የነገስታት ንጉስ ሆኖ ምን ያደርጋል? ይመጣል። ምን ያስፈልጋል ካላችሁ በንቃት መጠበቅ፣ በመንፈስ መመራት፣ በጽድቅ ህይወት ረግጦ መቆም፣ በትጋት ህይወትን ማቆየት። እነዚህ ሶስት ነገሮች በህይወታችሁ ሁል ጊዜ መኖራቸውን ሴንስ አድርጉ። ያ ከሆነ ሆሊ ስፒሪት እናንተን ለማንቀሳቀስ አይቸገርም። ሲምፕሊ ይንቀሳቀሳል በህይወታችሁ ላይ ሲምፕሊ ያደርገዋል። ክብር ለጌታ ይሁን። ውጣ ሲላችሁ መውጣት ትችላላችሁ። አድርግ ሲላችሁ ለማድረግ አትቸገሩም። ክብር ለኢየሱስ ይሁን። ሃሌሉያ። ኢየሱስ ይመጣል። ምናልባት በሚዲያ የምትከታተሉን ሰዎች አንዳንድ ጊዜ የልደት በዓልን ስናስብ የሆነ ህፃን በግርግም የተኛ ምናምን የምታስቡ ከሆነ አሁንም ሰይጣን ዋናውን ንጉሱን እንዳታስቡ እንዳያጠቃችሁ አደራላለሁ። ምክንያቱም አሁን ቤተክርስቲያን የሆነ ህፃን የምታስብበት ዘመን አይደለም ያለው። እሱ መጥቷል፣ አድኗት አድርጓል። አሁን ትልቅ ተስፋ አላት። ወደ ኋላ ከመወለዱ እሳቤ ይልቅ ወደፊት ምጽአቱ ላይ በጣም ልትነቃ ይገባታል። የሚመጣ ጌታ አለን። በቅርቡ ይመጣል። አይኖቻችን ያዩታል። በመንግስቱም ይወስደናል። ሃሌሉያ። ክብር ለጌታ ይሁን። ጌታ ይባርካችሁ።